ይሄንን የመሰለ ሳሙና ምርጥ ሳሙና ቤት ውስጥ ሰርታችሁ ካልተጠቀማችሁ ተሸውዳችኋልና ሰርታችሁ ተጠቀሙ። በጣም ምርጥ ሳሙና ለፊታችሁ ጥራት፣ ለቆዳችሁ እንዲሁም ደግሞ ለሰውነታችሁም የሚሆን ምርጥ የፊት መታጠቢያ ሳሙና ነው። በተለያየ መንገድ ሰርታችሁ መጠቀም ትችላላችሁ። እኔ የሰራው ዛሬ በኪያርና በጀዘር ወይም በካሮት ነው የሰራሁትና እንዲሁም እርድ ጨምሬበታለሁ። በእርድ ወደ አሰራሬ ስመጣ አሰራሩ በጣም ቀላል ነው። በነገራችን ላይ በትንሹ በኩል ነው የፈቀፈቅኩት። 2 ካሮት ተጠቅሜያለሁ፣ እንዲሁም ደግሞ ኪያር ተጠቅሜያለሁ። ካሮቱ በዚህ መልኩ ፈቅፍቄዋለሁኝ። ከፈቀፈቅኩ በኋላ ትንሽዬ ውሃ ጠብ አድርጌ ጁሱን በደንብ እንዲወጣልኝ ስለፈለግኩ ማለት ነው። ነገር ግን መፍጨት ይቻላል። ከፈጫቱት እንዳውም የበለጠ በጣም ብዙ ጁስ ይወጣላችኋልና እንዲሁም ደግሞ ኪያሩንም በዚህ መልኩ ፈቅፍቄዋለሁኝ። ፈቅፍቄ እንደዛኛው ጨምቄ ጁሱን አወጣለሁ። በነገራችን ላይ ፎሎ ብታረጉኝ ምንም ችግር የለውም። መልካም ሰዎች ቅን ካላችሁ ፎሎ እያደረጋችሁ አበረታቱኝ። እንዲሁም ደግሞ እኔ አጣድፌዋለሁ ቪዲዮውን በደንብ እንትን ካላላችሁ ዩቲዩብ ላይ ያለላችሁ የገጠር ልጅ ብላችሁ ሰርች ብታረጉ ታገኙታላችሁና እንዲሁም ደግሞ ባዮ ላይም አስቀምጫለሁ፣ ሊንኩ አለ ማለት ነው። እሱን ገብታችሁ ማየት ትችላላችሁ። ከዛ ሳሙና ተጠቅሜያለሁ። ትንሽዬ ሳሙና አንድ ሳሙና የተጠቀምኩት፣ ነገር ግን በአንድ ሳሙና ብዙ ሳሙና ማውጣት ይቻላል። 10 ሳሙና ወጥቶልኛል እኔና ከዛ ግማሹን ሳሙና ወደዛኛው ገለበጥኩት፣ ግማሹን ደግሞ በዚህኛው በካሮቱ ላይ አደረግኩ ማለት ነው። ከዛ በመጨረሻ ለ5 ደቂቃ ያክል አንድ ላይ በደንብ አዋህጄዋለሁኝ። ከዛ በሳሙና ማድረጊያ ነበረኝ፣ በሱ ጨመርኩት። የተውኩት ቢያንስ ለ3 ሰዓት ውጭ ላይ ተውት፣ ፍሪጅ አይደለም።